Welcome everyone. Thank God it's Friday. እስቲ ከጎናችሁ ያለውን thank God it's Friday ያለን ጀምራለን። ኦንላይን ያላችሁ thank God it's Friday። ዛሬ አርብ ነው እንግዲህ በጣም ብዙ ቦታ መገኘት እንችላለን። በጣም ብዙ ቦታ መሆን እንችላለን። ግን ዛሬ ደግሞ የእግዚአብሔርን ቃል እንነጋገር ተሰብስበናል፣ gather አድርገናል። I'm so happy. So ክሪስማስ ላይ ነው የምንገኘው። በጣም ደስ የሚለው ይሄኛው ሶስተኛው ኤፒሶድ ላይ ነን እና ይሄ የክሪስማስ ሲዝን ላይ የክርስቶስ መምጣት ጀምሮ እያወራን ነበር እና ዛሬ ከላስት ዊክ የቀጠለ the kingdom come የሚል ቶፒክ ላይ ነው የምናወራው እና የእግዚአብሔር መንግስት የሚለው ራሱ ሚስጥር ሲገባን ብዙ ነገር አንደርስታንድ እናደርጋለን። ሶ ዛሬ የማቴዎስ ወንጌል ምዕራፍ 2 ላይ ያለውን ቃል እናወጣለን። ባይብል ያዛችሁ ስልካችሁ ላይ ነው መቼም አብረን እዛ ቦታ ላይ እናነባለን። ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ሰብአ ሰገል የነሱን ታሪክ ነው የምናየው ዛሬ። በጣም ሳምንቱን የነሱን ታሪክ እያየው በጣም እየገረመኝ ነበርና ብዙ ነገሮች እናያለን። ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለው እናነባለን። ኢየሱስም በይሁዳ ቤተልሔም በንጉሱ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን ከምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። Can you believe that? ንጉሱ የት አለ እያሉ ነው የመጡት። ያውም ንጉሱን ነው የሚጠይቁት። በጣም የሚገርም ታሪክ ነው። ንጉሱ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከነርሱ ጋራ የካህናትም አለቆች የሕዝቡን ጻፎች ሁሉ ተሰብስበው ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር የይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ የነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። በዛም በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እንደኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። በጣም የሚገርም ቃል ነው ይሄ። የሰብአ ሰገል ታሪክ ካየነው the wise men the magi ይባላል። ኮከቡን ተከትለው ነው የመጡ እና በጣም የሚገርማችሁ እነዚህ ከሩቅ ከምስራቅ መጡ ይላል። ከይሁዳ ወደ ቤተልሔም መሄድ አልቻሉም። ጂሰስ ክራይስት ንጉሱ ተወልዶ እግዚአብሔርን እናውቃለን የሚሉ ፋራሲስ ይሁዳ ላይ ወደ ቤተልሔም የ2 ሰዓት የ3 ሰዓት የእግር መንገድ ነው። ኢማጂን ከዛ ማለፍ ከብዷቸው ሰብአ ሰገል ግን ከምስራቅ ሳምንታትና ወር ፈጅቶባቸው ነው የደረሱት እና ይህን ቃል እያየሁኝ በጣም እየገረመኝ ነበር። እነዚህ ሰዎች ሲመጡ የጠየቁት ነገር ምንድነው? where is the prophet አላሉ። የት አለ ንጉሱ? ያ ታምራት የሚሰራው ፕሮፌቱ የት አለ ብለው አይደለም የጠየቁት። ሕፃኑ የት አለ አይደለም ያሉት። እነዚህ ሰዎች የጠየቁት where is the king? ንጉሱ የት አለ? እና አስቡት ንጉሱ የት አለ ብሎ መጠየቅ ፖለቲካሊ ራሱ በጣም ዴንጀረስ ስቴትመንት ነው። ንጉሱ ጋር መጥተው ንጉሱ የት አለ? እና ይሄንን ያየውን በጣም እየገረመኝ ነበር። እና እነዚህ ሰዎች ሰብአ ሰገል የሚባሉት ኪንግደሙን አንደርስታንድ ያደረጉ ሰዎች ናቸው። ገቨርንመንቱን ነው የፈለጉት፣ ኦቶሪቲውን ነው የፈለጉት። የት አለ the true king? ፖፑላሪቲ አይደለም የፈለጉት። እና የከፈሉት ደግሞ መስዋዕትነት አለ። በጣም እየገረመኝ ያለው ይሄ ነው። ዛሬ ስንቶቻችንን መስዋዕትነት የምንከፍለው የእግዚአብሔርን ቃል ለመስማት፣ የእግዚአብሔርን አንደርስታንድ ለማድረግ፣ እግዚአብሔርን ወርሺፕ ለማድረግ ስንቶቻችንን ዋጋ የምንከፍለው? ትንሿን የምትባል ኮስት እንኳን መክፈል አንችልም። እነዚህ ሰዎች ፖፑላሪቲ አይደለም የፈለጉት ሰብአ ሰገል። ምክንያቱም ፖፑላሪቲ ቢሆን እኮ ሄሮድስ ይታወቃል፣ ንጉስ ነው። እሱን ለማየት ነበር የሚመጡት። but they looking for the truth። እውነታው የትኛው truth? ኪንጉ የቱ ጋር ነው ያለው? where is the king? ዛሬ ስንቶቻችንን ዋጋ ከፍለን ምን መጣ? እነዚህ ሰዎች ሳምንት ወር
ነው የተጓዙት። ትራንስፖርት የለም በዛ ጊዜ። ዛሬ አንድ ኢንፍሉዌንሰር ቲክቶከር መጣ ቢባል ሁሉም ሰው ተሯሩጦ ነው የሚሄደው። እና በጣም እየገረመኝ ነበር። ኢቭን እንደዚህ አይነት ኢቨንቶች ላይ ራሱ መገኘት በጣም ዲፊካልት ሆኗል አሁን ላይ። ሰዎች በትክክለኛ ኮንሰርት ቢዘጋጅ ሰው በሙሉ ኮንሰርት ነው የሚሄደው። ግን ትክክለኛ እውነት ያለበት ኪንግደም ያለበት ሰው ዋጋ ከፍሎ ይመጣል። አሁን እንደውም ቴክኖሎጂው እኮ አድጓል። ሁላችንም ስልካችን ላይ የእግዚአብሔርን ቃል ማየት እንችላለን። የእግዚአብሔርን ቃል መስማት እንችላለን። ስንቶቻችንን ፎከስ ሰተን ምን ሳይሆን። ሌላው እዚህ ጋር በጣም እየገረመኝ ያለው ነገር ምንድነው? እዛ ግርግም ውስጥ ተወለደ። እዛ አይነት ሜሲ የሆነ ላይፍ ውስጥ ነው የመጣው እና ቃል ስጋ ሆነ በእኛም አደረ። ይሄ ቃል በጣም ይገርመኛል። ያለንበት ሜስ ውስጥ ነው ጂሰስ ክራይስት የመጣው እና ሪጀክሽን ላይ ነው የመጣው። ከባድ የሆነ ሁኔታ ውስጥ ነው የመጣው። ያንን ነገር አቮይድ አላደረገው። ሪጀክሽኑን አቮይድ አላደረገው። ግን በዛ ውስጥ መጣ እና ዌልካምድ አይደለም። ዋና አምላክ የእንግዳ ማረፊያ ስላልነበረ ዌልካምድ አልነበረም። ማንም ኤክስፔክት አላደረገው። አንሲን እና በዛ ሁኔታ ውስጥ ነው የመጣው እና ይሄንን እያየሁኝ ምንድነው መሰላችሁ የገረመኝ? የኛ ህይወት ሜሲ የምንለው ህይወት ሰዎች የማያዩን፣ ሰዎች አንደርስታንድ የማያደርጉን፣ በጣም ሪጀክትድ ሆኝ ኖ ሩም ባይ ዘ ዌይ ኖ ሩም ማለት ኢሞሽናሊ ሳይኮሎጂካሊ ሰዎች ቼክ የማያደርጉን ሰዎች እንኖራለን። እዛ ውስጥ ግን ይመጣል። እዛ ውስጥ ነው የመጣው ጂሰስ ክራይስት። ሜሲ የሆነ ስሜሊ አኒማል ያለበት ኢማጂን ሂውማን ያለበት እንኳን አይደለም፣ ግርግም ውስጥ ነው የመጣው የተገኘው። ኢማጂን እዛ ውስጥ መጥቶ ነው የሚያድነን። ዛሬ I don't know who need to hear this። በህይወታችን በጣም ተስፋ የቆረጥን ሰዎች እንኖራለን። ይሄ ሜሲ ነው፣ ማንም አይፈልገኝም፣ ማንም ሊያየኝ አይችልም፣ ማንም አንደርስታንድ አያደርገኝም ምትሉት ነገር ይኖራል። I don't know ግን እዛ ውስጥ ጂሰስ ክራይስት መጥቶ ያገኘናል እና እንደውም ያ ኳሊቲው ነው። ያኔ ነው ኢቭን ሞቲቬትድ ሆኖ የሚመጣው በህይወታችን። አይገርማችሁ? በዛ ኢየሱስ መጥቶ ነው ኢቭን የሚያድነን። እንደውም ያኔ ነው ኢነርጂ አግኝቶ የሚመጣው። ኢዮብ ምን አለ? ኢዮብ ምዕራፍ 42 ላይ በጣም ይገርመኝ ቃል፣ መስማትስ በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየቻል። ከፔኑ በኋላ ከቻሌንጁ በኋላ አሁን አየዋል። የትኛውም ቻሌንጅ እንደውም እግዚአብሔርን ሞር እንድታዩት እግዚአብሔር ጋር ክሎዘር እንድትሆኑ ነው የሚያደርጋችሁ። አይገርም? የትኛውም ቻሌንጅ የትኛውም ሜሲ የምትሉት ላይፍ ሰዎች አንደርስታንድ አያደርጉኝም፣ ሰዎች አይፈልጉኝም፣ በቃ ዋጋ የለኝም፣ ተስፋ ቆርጫለሁ የምትሉት ህይወት እንደውም እግዚአብሔር ያኔ ነው የሚገናኛችሁ። ያኔ ነው መጥቶ ኪንግደሙ የሚመጣው እዛ ነው። ለዛ ነው ኪንግደሙን ነው ይዞ የመጣው ጂሰስ ክራይስት። ጂሰስ ክራይስት ለምን መጣ? ኪንግደሙን ያውን አንዳንዴ ለኃጢአታችን ስርየት ነው የመጣው። ግን ዋናው ሐሳብ ኦቶሪቲ ያጣነው ዶሚኒየን አለ። አዳም ፌስ ቱ ፌስ ከእግዚአብሔር ጋር ይነጋገር ነበር። ገዢነት ተብሏል። ያንን ገዢነቱን ነው ያጣው፣ ዶሚኒየኑን ነው ያጣው፣ ፓወሩን ነው ያጣው። ስለዚህ ጂሰስ ክራይስት ሲመጣ ያንን ፓወሩን ነው ያስመለሰው። ዶሚኒየን ፓወራችንን ያስመለሰው። ስለዚህ ኪንግደም የሚባለው ነገር it's not religion አይደለም። ኪንግደም ዶሚኒየን አለ። እግዚአብሔር ያን ያጣነውን አዳም ጋር ያጣነውን ነገር ነው ይዞት የመጣው። ሌላው አይዴንቲቲ፣ ይሄ በጣም እየገረመኝ ነበር። በጣም ብዙዎቻችን እንደ ባሪያ ነው የምንኖረው። ግን ምን አለ ጂሰስ ክራይስት? ከእንግዲህ ወዲህ ባሪያዎች አይደላችሁ፣ ልጆች ናችሁ። ልጅ ደግሞ ምንድነው? ወራሽ ነው። ወዳጅ ከሆናችሁ ደግሞ ልጆች ናችሁ። ልጅ ደግሞ ከሆናችሁ ምንድናችሁ? ወራሾች ናችሁ። ስለዚህ ከባሪያነት ወደ ልጅነት ነው የመጣን። ሉቃስ ወንጌል ላይ ያለው ልጅ ትዝ ይላችኋል። ጠፍቶ ከሄደ በኋላ ይሄን ሁሉ አድርጌማ ማን ነው የሚቀበለኝ? እኔን ሲመጣ ግን እንደ ልጅ ነው የተቀበለው። በጣም ብዙዎቻችን እንደ ባሪያ ነው እየኖርን ያለነው። ኪንግደሙን ስናገኝ ግን ልጅ እንሆናለን። ስለዚህ ከአሳይመንቱ በፊት ልጅነት ይበልጣል። ከየትኛውም ስኬት በፊት ልጅነት ይቀድማል። ያ የምወደው ልጄ ይሄ ነው እሱን ስሙት ብሎ ሲናገር እኮ መጀመሪያ ልጅነቱን አረጋግጦ ነው። ጆን ዘ ባፕቲስት ሲያጠምቀው የምወደው ልጄ ይሄ ነው እሱን ስሙት ካለ በኋላ ልጅነቱን ካረጋገጠ በኋላ ነው ወደ አሳይመንቱ የመጣው።
ስለዚህ ልጆች ነን። ልጆች ደግሞ ከሆነን ወራሾች ነን። መጀመሪያ ልጅነት ይበልጣል። ለዛ ነው ኪንግደሙ ሲመጣ ሪዲፋይን ያደረገው። ስኬት የሚባለውን ነገር ራሱ ሪዲፋይን ያደረገው ጂሰስ ክራይስት። በጣም የሚገርም ነገር አሳይቶን ያለፈው ኖ ፓላስ፣ ኖ አርሚ፣ ኖ ታይትል፣ ያለዛ ዓለምን ቀይሮት ነው ሄደው። አይገርማችሁ? ዛሬ ታይትል አያስፈልገንም፣ ግን ልጅነት ይኖረን። ልጅ እንሆን። ልጅ ከሆንን ወራሾች ነን። አሁን እያንዳንዱ መንግስት፣ የዚህ ዓለም መንግስት የራሱ ቫልዩ፣ ላንጉዌጅ ቅድሚያ የሚሰጠው ነገር አለ። የእግዚአብሔር መንግስት ካልቸር አለ እንደዛው። ያ የእግዚአብሔር መንግስት ካልቸር ባለፈው እያየን ነበር። የተራራው ስብከት ላይ ጠላትን ውደድ፣ ጠላትን ቢራብ አብላው፣ ግራህን ሲመት ቀኝህን ስጥ፣ የሚጠሉን ውደድ፣ ግብዝ አትሁን። እነዚህ ሁሉ የተማርናቸው ነገሮች ካልቸር ነው። አንድ ሰው እንዲህ አይታችሁ ይሄ ትክክለኛ የሄቨን ካልቸር አለው ትላል። እና ኪንግደም ሎኬሽን የለው። ትዝ ይላችኋል ጂሰስ ክራይስትን ሲጠይቁት ኪንግደም መቼ ነው የሚመጣው? መንግስት መቼ ነው የምትመጣው ስትል በመካከላችሁ ነች። that means ኪንግደሙ ኦልሬዲ አብሮን ነው ያለው። ልክ ጂሰስ ክራይስት ህይወታችን ላይ ሎርድ ከሆነ፣ ኢየሱስ ጌታ ከሆነ በመጫው አይደል ህይወታችን ራሱ ኢየሱስ ክርስቶስ ጌታ ነው በህይወታችን። እንደዛ ከሆነ ኪንግደሙ ኦልሬዲ አክቲቬትድ ነው። ሪሌሽንሺፓችን በእግዚአብሔር መንግስት በኪንግደሙ ላይፍ ስታይል ነው። ሪሌሽንሺፓችን፣ ህይወታችን፣ ፋይናንሳችን፣ ኤቭሪቲንግ የምንኖረው ህይወት የኪንግደሙ ላይፍ ስታይል ነው የምንኖረው። እንደዛ ከሆነ ኦልሬዲ ኪንግደሙ አክቲቬትድ ነው። ሶ ኢትስ ናት ኤ ሎኬሽን። አሁን እዚህ ህይወታችን ላይ በቃ የኪንግደም ላይፍ ስታይል ካለን ኦልሬዲ አክቲቬትድ ነው። ኪንግደም ውስጥ ገብተናል ኦልሬዲ። ስለዚህ ይሄ ሎኬሽን አይደለም። ሰማይ ስንሄድ የምናገኘው ወይ ከሞት በኋላ የምናገኘው አይደለም። ኪንግደም ላይፍ ስታይሉን ስንኖረው ኦልሬዲ ኪንግደሙ አክቲቬትድ ነው። ህይወታችን ላይ አሁን ይሄ ጂሰስ ክራይስት ያስተማረውን ህይወት ስንኖር ቀጥታ ምንድነው? አክቲቬተር ነው። ስለዚህ ራሳችንን ዛሬ እንጠይቅ። የትኛውን ካልቸር ነው የምናንጸባርቀው? የትኛውን ካልቸር ነው ሪፕሬዘንት የምናደርገው? የትኛው? ይሄ ትልቁ ራሳችንን መጠየቅ ያለብን ጥያቄ ነው። ስለዚህ አንድ ሰው ያስታውቃል የትኛው ኪንግደም ነው ሪፕሬዘንት የሚያደርገው፣ የትኛውን ኪንግደም ነው የሚለውን አይታችሁ ታውቃላችሁ። ባህሪውን አይታችሁ፣ ካራክተሩን አይታችሁ። የመጨረሻው ፖይንት ይሄ ነው፣ the embassy mindset። ይሄ ምንድነው? የኢትዮጵያን ኤምባሲ እዚህ ሳውዝ አፍሪካ ላይ አለ፣ ራይት? ሶ የኢትዮጵያ ኤምባሲ ሳውዝ አፍሪካ ላይ የራሱ ቴሪቶሪ ተሰጥቶታል፣ ኤምባሲው ያለበት። ሶ እዛ ውስጥ ሳውዝ አፍሪካ አያገባውም። ይህን ቲዮሪ ስሙት፣ በጣም የሚገርም ኢሉስትሬሽን። የሳውዝ አፍሪካ የኢትዮጵያን ኤምባሲ ውስጥ ሳውዝ አፍሪካ አይመለከተው። አንድ ሰው ወንጀለኛ ራሱ ገብቶ እዛ ከተደበቀ ማን የሳውዝ አፍሪካ መንግስት አያገባውም። በቃ ኦልሬዲ የኢትዮጵያ ካንትሪ ውስጥ ነው ያለው። ስለዚህ ኤምባሲ ማይንድ ሴትን አንደርስታንድ እንድታረጉ ይፈልጋል። ያ ማለት መሰላችሁ የኢትዮጵያ ቴሪቶሪ ነው፣ በቃ የኢትዮጵያ ካንትሪ ነው ያ ኤምባሲ ያለበት። ስለዚህ ሳውዝ አፍሪካ አያገባው። ሶ ልክ ጂሰስ ክራይስት እኛ ውስጥ ሲገባ ኪንግደሙን አክቲቬት ስናደርግ ሊትራሊ ምን ይሆናል መሰላችሁ? የዚህ ዓለም መንግስት አያገባው። የሰማይ ኤምባሲ አለን። እኛ ራሳችን አምባሳደር ነን። እዚህ ሰማይን ወክለን ነው ምድር ላይ የምንንቀሳቀሰው። ሰማይን ወክለን ነው ምድር ላይ አክቲቬት የምናደርገው ሁሉን ነገር። ስለዚህ ኤምባሲ የሰማይ ኤምባሲ ነው የምንሆነው ኪንግደሙን ሪፕሬዘንት ስናደርግ። አይገርማችሁ? ካልቸሩን ስንኖረው፣ ላይፍ ስታይሉን ስንኖረው የሰማይን ካልቸር ሪፕሬዘንት ያደርገን እንኖራለን። ዛሬ የትኛው መስዳፕ የሆነ ህይወታችን ላይ ኪንግደሙ ይምጣ፣ ህይወታችን ላይ ኪንግደሙ ይምጣ። ለዛ ነው the kingdom come የዓለም መጨረሻ ይሁን የሚል ጸሎት ይመስለኝ ነበር በፊት። the kingdom come ያለን ስንጸልይ ለካ የእግዚአብሔር መንግስት ሲስተም ካልቸሩ ህይወቴ ላይ ይፈጠር፣ ኪንግደሙ እኔ ጋር ይምጣ ያለን። ስለዚህ ዛሬ ትልቁ ጥያቄያችን ኪንግደሙ ይምጣ ህይወታችን ላይ፣ ስራችን ቦታ ላይ ኪንግደሙ ይምጣ፣ ኑሯችን ላይ ኪንግደሙ ይምጣ፣ ሪሌሽንሺፓችን ላይ ኪንግደሙ ይምጣ። ይህንን ጸሎት መጸለይ አለብን።
በጣም ትልቁ ጸሎት ዛሬ ሁላችንንም ኢንካሬጅ የማደርገው ጸሎት ይሄ ነው። let the kingdom come የእግዚአብሔር መንግስት ትምጣ። በመጨረሻም ልላችሁ የምችለው ምንድነው በየትኛውም ሁኔታ ውስጥ እንምጣ ግርግም ላይ ነው ኪንግደም የመጣው። ያ ኪንግደም የመጣው እዛ ሜስድ አፕ የሆነ ነገር ውስጥ ነው። በጣም ከባድ ሪጀክሽን ውስጥ ነው የመጣው። ስለዚህ በእኛ ህይወት የትኛውም ተስፋ የቆረጣችሁ ሰዎች የእግዚአብሔር መንግስት በዛ ህይወታችሁ ላይ ይምጣ። የእግዚአብሔር መንግስት በዛ ላይፋችን ላይ ይምጣ። አይሆፕ ጥሩ ነገር እንደያዛችሁ ተስፋ አደርጋለሁ። የመጨረሻው የክሪስማስ መልእክታችን የሚሆነው ኔክስት ዊክ እንጨርሳለን። ኔክስት ዊክ እንገናኛለን። ኔክስት ዊክ ደግሞ በዛ ላይ የዚህ የዓመቱንም ነው የምንጨርሰው። ከዛ በኋላ ኔክስት ይር ነው የምንገናኘው። see you next week. Bless up.